የምኖረው ዱባይ ነው። ማዳም ደሞዜን እያቆየችብኝ ያስቸግረኛለች። እንግዲህ ቀጨብ አድርጌ አንድ ቪዲዮ አስደምጫችኋለሁ። ቪዲዮ ምንድነው የሚለው? መዳሜ ደሞዜን ታቆይብኛለች። አንድ ግን እኔ በትርፍ ሰዓቴ ስራዬ ስጨርስ ከመዳም ባልጋና ከመዳም ልጅ ጋር እተኛለሁ። ልጁ ግን እያስቸገረኝ ነው። ቀንም ማታም በቀን 3 2 4 እየጠየቀኝ እያስቸገረኝ ነው ብላ ሚዲያ ላይ መጣች ማለት ነው። ቺልጋጋም ማለት ነው። ሀባይቢ እኔ ከዚህ በፊት ምን ብያለሁ? አረቦች አሁን ከዚች ልጋጋም ቤት ማለት ነው አያችሁ፣ በአንድ ቤት ውስጥ 2 ሰው ጋር የምትተኛ ተራ ሴት በሷ ምክንያት ነገ ንጹሃኑ መጥቶ እዚህ ቤት ውስጥ ይደፈራል። በእርግጠኝነት ማለት ነው። ምንም የማያውቁ ሴቶች ይደፈራሉ እዚህ ቤት ውስጥ ማለት ነው። ከዚህ በፊት ምን ብያለው መሰላችሁ? አረቦች ፊት ካልሰጣችኋቸው አይደፍሯችሁም። ሲነኳችሁ ዝም አትበሉ። ሲነኳችሁ ገላምጧቸው፣ ፊታችሁን አኮሳትሩባቸው ብዬ ብዙ ጊዜ ተናግሬያለሁ ማለት ነው። ገባችሁ? ትንሽ ስትነኩ ግን እናንተ በልቅጭ የሚል ጂኒ ያለባችሁ ሴቶች የሌሎችን ጦስ አታምጡ፣ በሌሎች ላይ ጦስ አታምጡ። መዳምሽ ደሞዝ ካልሰጠችሽ ቀጥታ ለመዳምሽ ስራ አቁመሽ ደሞዜ ካልሰጠሽኝ አልሰራም አትይም። ለምሳሌ ባሏንም ልጇንም አጫወትሽ፣ ኦኬ አጫወትሽ። በሽታ ውስጥ ብትወድቅስ? በሽታ ላይ ብትወድቅስ? የምሬን እኮ ነው የምላችሁ። ለገንዘብ ምን ትላላችሁ? ሚዲያ ላይ $200 200 ሪያል ምናምን ተሰጥቷችሁ ትሸገሩና ምናምን ተደፈርኩ ትላላችሁ። አረገዝኩ እርዱኝ፣ ሀገር ያስገቡኝ፣ ሀገር ያለ ትላላችሁ ማለት ነው። ሀቂቀተን ግን በተመሳሳይ ሁኔታ በተቃራኒው ደግሞ አላማ ያላቸው ጽድት ያሉ ባለጌ ነገር የማያደርጉ ላባቸውን ጥብጥብ አድርገው ገንዘባቸውን ሰብስበው አገራቸው ላይ ቤት መኪናቸው ቢዝነሳቸው የሚሰሩ ጠንካራ ሴቶች አሉ። 100% ባለጌ ነን እያልኩ አይደለም፣ ወላሂ እውነቴን ነው የምላቸው። ጨርቃቸው ሳይቀይሩ አላማቸውን የመጡበትን አላማ ለማሳካት ቀን ከሌሊት የሚለፉ ስራ ቢበዛባቸው ስራ በዛብኝ የማይሉ ስራቸውን በአግባቡ የሚሰሩ ሴቶች ብዙ ናቸው ማለት ነው። ግን በእንደዚች አይነት ልጋጋምና ቆሻሻ ምክንያት ደግሞ እህቶቻችን ይሰደባሉ። የአረብ ሀገር ሴት እንባላለን። አሁን ከዚች ጋር ተደምረን ነው እኛ የአረብ ሀገር ሴቶች የምንባለው ማለት ነው። ሀቂቀተን ነው የምላችሁ እኮ በእንደዚች አይነት ቆሻሻ ልጋጋም ምክንያት ከሃዲ ምክንያት የአረብ ሀገር ሴት ባለጌ ናት፣ እንዲህ ናት፣ ገንዘቧ እንደዚህ አድርጋ ነው ያመጣችው፣ ቤት ብትገዛ እሷ እኮ ቤት የገዛችው እንደዚህ አድርጋ ነው እንባላለን። እኛ ግን ላባችን ጠብ አድርገን ነው መኪናችን፣ ቤታችን፣ ቢዝነሳችን ያሳካ ነው ማለት ነው። ሀቂቀተን በጣም በርካታ ሴቶች ጎበዞች፣ ጠንካሮች አላችሁ ማለት ነው። ምክንያቱም በሐላል የተሰራ ነገርና በሐራም የተሰራ ነገር አንድ አይደለም። በሐራም የሚሰራ ነገር በአንድ አፍታ ይጠፋል። በሐላል የሚሰራ ግን የዘላለም ነው። ገባችሁ? ጽድት ብላችሁ ህሌናችሁን አሁን አንቺ ባሏንም ልጇንም አጫወትሽ፣ ግን ህሌናሽ እንቅልፍ ያስተኛሻል። ቢሆን ከአንዱ ጋር ብተኝ ኖርማል ነው እኮ ኦኬ። ሚዲያ ላይ ደግሞ መናገሩ አሳፋሪ ማለት ነው። ሀቂቀታን ብዙ ጊዜ ተናግሬያለሁ። አሁን ትላንትና የሰማሁት መጥፎ ነገር ደግሞ አለ። አያችሁ፣ አንድ ልጅ 7 ወር ሙሉ ደሞዟን አልተቀበለችም። ደሞዜን ስጭኝ ታውቃላችሁ፣ እነሱ ደሞዝ ስጭኝ ሲባሉ አይወዱም፣ ይገላመጣሉ፣ ይኮሳተራሉ ምናምን ማለት ነው። ከዛ የ7 ወር ደሞዝ ስጡኝ ስትል እምቢ ትባላለች እቺ ልጅ ማለት ነው። ትንሽ ስህተት ሰርታ በትንሽ ስህተት ምክንያት ቢላዋ እጇ ላይ ትሰካባታለች፣ ሰራተኛዋ ላይ ማለት ነው። ቢላዋ እጇ ላይ ትሰካባታለች። ልጅቷ ያንን ቢላዋ እጇ ላይ ያለ ለማምለጥ ስትሮጥ እግሯ ይወልቃል ማለት ነው። እግሯ ወለቀ፣ ደረጃ ላይ ወድቃ መነሳት ማምለጥ አቃታት። ከዛ በኋላ የሆነ ሰውዬ ይሰማና መጥቶ እቺን ልጅ ፖሊስ ይደውላል። ፖሊስ ሲደውል ፖሊሱ ይዞዋት ፖሊስ ጣቢያ ሄዱና የቢሮው ሰውዬ ይጠራል ማለት ነው። የቢሮው ሰውዬ በቃ እኔ ያሳክማታለሁ ብሎ ቢላዋን ከእጇ ነቅሎ ቢሮ ይወስዳታል። ቢሮ ውስጥ አምጥቶ ገፍትሮ ይጥላታል ማለት ነው። ኦኬ። እቺ ልጅ ሳያሳክማት ከነቁስሏ እየገፈተረ ምን እያለ መጨረሻ ላይ ግን በጢፊ መቷት ልጅቷ ሞተች አሉ። ልጅቷ ሞታ ሬሳዋ እንኳን በማታ ነው የተጣለው ተባለ። ወላሂ እውነቴን ነው የምላችሁ። ሬሳዋ እንኳን በማታ አሁን ብዙ ጊዜ ደሞዛችሁን
የሆነ ነገር ላለማጣት ደሞዛችሁን እንትን አትበሉ። 1 ወር ሲሞላችሁ ደሞዜን ስጭኝ ብላችሁ ቁጭ ማለት ረጅም ጊዜ ሳትቆዩ ማለት ነው። ሀቂቀትን ነው የምላችሁ። በጣም በደሞዛችሁ አትደራደሩ። ልክ እንደገባችሁ 1 ወር ላይ ደሞዝ ካልተሰጣችሁ መዳም ደሞዜን አምጪ፣ ደሞዜ ልልክ ነው፣ እኔ ልጅ አለኝ፣ እኔ ቤተሰብ አለኝ፣ እኔ ማማ ትፈልጋለች ብር ብላችሁ ብራችሁ መቀበል። 2 ወር 3 ወር እንዳታቆይ። ወር ከ15 ከቆየ ቁጭ ማለት። እኔ በራሴም ስለደረሰብኝ ነው። አብዛኛው እህቶቻችን አሁን ላይ እየሞቱም ያሉት እየተገደሉም ያሉት አውጥተውም እየጣሏቸው ያሉት በምን ምክንያት ነው? ደሞዛቸው 3 እና 4 ወር ያስቀምጣሉ። ትንሽዬ ስህተት ሲሰሩ አውጥተው ይጥሏቸዋል፣ ወይም አውጥተው መክተብ ይወስዷቸዋል። መክተቦቹ ደግሞ ለምን መጣሽ ብለው እዛ እየቀጠቀጡ እያንገላቱ መጨረሻው ትሞታለች ማለት ነው። እቺ ሰራተኛ የብዙዎች ህይወት አልፏል በዚህ ምክንያት ማለት ነው። አሁን ወይ ልጇን ወይ ባሏን እያጫወትሽ ብትመጣ መዳም እንደው ቢላዋ ብትሰካብሽ ይፈረድባታል። የሰው አገር መሆኑን ጠንቅቃችሁ ማወቅ መቻል አለባችሁ። የሰው አገር መሆን መርሳት የለባችሁ። ይሄ ኢትዮጵያ አይደለም። ኢትዮጵያ ተሸጓጉረሽም ብታረግዥም ብታስወረጂም ማንም ከፈጣሪሽ ውጭ ማንም አይጠይቅሽም። ገባሽ? ራስሽን የምትጎጂ የራስሽ ህሊና ነው የሚጎዳው። ግን ሰው ሀገር ደግሞ ይደብራል፣ ያማል። አሁን እኔ ትላንትና እቺ ልጅ በቁም ነገር ቲክታክ ላይ ሲያወሩ አመመኝ፣ ወላሂ አመመኝ። እንደውም በጣም ብዙ ልጆች ያሰቃያሉ መክተቦቹ ምናምን ስትል አለቀስኩኝ። እምባዬ መቆጣጠር አልቻልኩም ማለት ነው። እና እንደዚህ አይነት ነገር አታድርጉ። ለምሳሌ እቺ ሴትዮ አንቺን ገድላሽ ሌላ ኢትዮጵያ አምጥታ ትገላለች። በእርግጠኛ ነው ምነግራችሁ ማለት ነው። ሀቂቀተን ለምን የመጣንበትን ምን ኢትዮጵያዊ ጠፍቶ ነው? ፍቅረኛ መያዝ ከሆነ አላማችሁ ስሜታችሁን መቆጣጠር ኢትዮጵያ ጠፍቷል? ከራሳችሁ የሚመጥናችሁ ከሀገራችሁ ሰው ጋር የሆናችሁትን ብትሆኑ ችግር የለውም። አትገደሉም፣ እንደወጣችሁ አትቀሩም። ገብቷችኋል አይደለ? ስለዚህ ይቅርባችሁ እንደዚህ አይነት ቆሻሻ ነገር አያዋጣችሁም፣ አያዛልቃችሁም ሲጀመር ማለት ነው። ሀቂቀተን ነው የምላችሁ። እንዴ ትግስቱ ስጠኝ። ደግሞ መጣ እንደ ጥሩ ነገር ሚዲያ ላይ ታወራለች። ይሄ እኮ ጥሩ ነገር አይደለም ማሬ። ይሄ እኮ በጣም አስጠያፊ ነገር እኮ ነው። አስጠያፊ ተግባር እኮ ነው። እንዴ ቢስሚላህ። ለማንኛውም ለቻናሉ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። በቀጣይ ባሪ ቪዲዮ እንገናኛለን። ባይ። በደንብ ላይክ አድርጉት ቪዲዮ በደንብ ማለት ነው። ምክንያቱም ለብዙ እህቶች እንዲደርስ ፈልጋለሁ ይሄን ቪዲዮ፣ ምክንያቱም እንዲማሩ እፈልጋለሁ። አላህ በትርፍ ጊዜያችሁ ዩቲዩብ ስሩ፣ አትጨማለቁ።